ፊልሙ የሚጀምረው የዞምቢ ወረርሽኝ ዓለምን ስለተቆጣጠረ ፍራንሲስ ቤተሰቡን ይዞ በገጠር ወደሚገኘው የወላጆቹ ቤት በመኪና ሲጓዝ በማሳየት ነው። በመጨረሻ ሲደርሱ ፍራንሲስ ሊኖር የሚችለውን አደጋ ለማጣራት መጀመሪያ ብቻውን ወደ ቤቱ ይገባል። በወላጆቹ መኝታ ክፍል ውስጥ አባቱ በበሽታ መያዙን አውቆ ራሱን ማጥፋቱን ሲረዳ ክፉኛ ያዝናል። ፍራንሲስ ሽጉጡንና ሰዓቱን ወስዶ ወደ ኮሪደሩ ተመለሰ። እናቱ ወደ ዞምቢነት ተቀይራ ባለቤቷን ነክሳው ነበር። ወደ ልጇ መጎተት ትጀምራለች። ፍራንሲስ ግን ከመተኮስ ውጪ ሌላ አማራጭ አልነበረውም። ከዚያ በኋላ ፍራንሲስ ሁለቱንም ወላጆቹን ይቀብራል። በመጨረሻም ወደ ቤቱ ይገባል። አይሪስና ልጆቹ ትንሽ ለመተኛት ይወስናሉ። ነገር ግን የደረሰበት አስደንጋጭ ክስተት ፍራንሲስን እንቅልፍ ይነሳዋል። ከቤቱ ውጪ ያለውን የውሃ ፓምፕ ለመፈተሽ ይወስናል። ውሃው ለመጠጣት ደህንነቱ የተጠበቀ መሆኑን ሲያረጋግጥ ልጆቹ ውሃ ለመቅዳት ይመጣሉ። ሻንጣዎቹን ወደ ቤት ሲያስገቡ አይሪስ ከመድኃኒቶቹ ጋር ሲጋራ ደብቃ ስለነበር ማጨስ ትጀምራለች። ጆሹዋ በአቅራቢያው ያለውን ጋጣ ያስተውላል። ስለዚህ ፍራንሲስ ከእሱ ጋር ሄዶ ለመፈተሽ ተስማማ። ሉካስ አደገኛ ሊሆን ስለሚችል እንዳይሄዱ ቢፈልግም ፍራንሲስ ግን ምንም እንደማይሆን አረጋግጦለት ከወታደር አሻንጉሊቱና ከእናቱ ጋር ትቶት ይሄዳል። ወደ ውስጥ ሲገቡ አንዳንድ ዶሮዎችን በማግኘታቸው ይደሰታሉ። ነገር ግን በሚያሳዝን ሁኔታ አስክሬንም ያገኛሉ። አስክሬኑ እሱም ተነክሶ ስለነበር ራሱን ያጠፋው አንዱ ሰራተኛ ነው። ፍራንሲስ ልጁን ጆሹዋን ከአስክሬኑ ላይ ቁልፎቹ እንዲወስድ ያስገድደዋል። ስለዚህ ጆሹዋ አስክሬኑ በላዩ ላይ እስኪወድቅ ድረስ ይጎትተዋል። ምስኪኑ ልጅ ክፉኛ ደነገጠ። ነገር ግን ፍራንሲስ ግድም አልሰጠውም። አይሪስ ተጨንቃለች። ነገር ግን ፍራንሲስ አስክሬኑን እንዳዩ ብቻ ይነግራታል። በመቀጠልም እውነተኛ የስኳር ጣዕም ምን እንደሚመስል እንዲቀምስ ከእርሻው ላይ ያመጣውን ሸንኮራ ለሉካስ ይሰጠዋል። ምድር ቤት ውስጥ ጥንዶቹ ጄኔሬተር አገኙ። በተጨማሪም ትንሽ አልጋና ግድግዳው ላይ የተሳሉ ስዕሎችን ያገኛሉ። ይህም በፍራንሲስ ላይ የደረሰውን የልጅነት በደል የሚያሳይ ነው። ግድግዳው ላይ ያለ አንድ ስዕል ትልቅ ሰው በልጅ ላይ ሲተኩስ ያሳያል። ለእራት ቤተሰቡ ሩዝና እንቁላል ተመገቡ። ነገር ግን ምግብ ለዘላለም ስለማይኖር ነገ ምን እንደሚያደርጉ አይሪስ ታስባለች። ፍራንሲስ ግን እዚያው መቆየቱ የተሻለ አማራጭ እንደሆነ ይናገራል። ንጹህ አላቸው፣ ደግሞም ከከተማው የበለጠ አስተማማኝ ነው። የተበሳጨችው አይሪስ ሁሉም ሰው ወደ ሰሜን እየሄደ እንደሆነ አስታውሰው እነሱ መሄድ እንዳለባቸው ትናገራለች። ሉካስና ጆሹዋ ጓደኞቻቸውን ማየት ስለሚፈልጉ ይስማማሉ። ፍራንሲስ ግን እምቢ በማለት እዚያው ለመቆየት ይወስናል። ከእራት በኋላ ጆሹዋ ለሴት ጓደኛው የጽሑፍ መልእክት ለመላክ ወደ ውጭ ይወጣል። በሚያሳዝን ሁኔታ የስልኩ ባትሪ አለቀ፣ መብራትም የለም። ፍራንሲስ በመስኮት ሆኖ ይመለከተዋል። አይሪስም ይህንን አጋጣሚ በመጠቀም በጆሹዋ ላይ ጨካኝ፣ በሉካስ ላይ ግን ሩሩህ እንደሆነ እና ልጆቻቸውን በእኩል ማየት እንዳለበት ትነግረዋለች። በዚያች ሌሊት ፍራንሲስ ምድር ቤት ውስጥ ስለደረሱበት አስፈሪ ነገሮች ቅዠት ሲያይ ያድራል። ከቅዠቱ ባኖ ሲነቃ አይሪስ እሱን ለማረጋጋት ማቀፍ ነበረባት። በሚቀጥለው ቀን አይሪስ ይህ ቦታ በእሱ ላይ ያለው ተጽዕኖ እዚያ መቆየቱን አደገኛ እንደሚያደርገው ለፍራንሲስ ትነግረዋለች። ፍራንሲስ ስህተት መስራቱን ያምናል። ነገር ግን በእሱ ላይ ካደረገችበት ነገር በኋላ ስለ ወደፊት አብሮነታቸው ማሰቧ አስገራሚ ይሆንበታል። ስለዚህም ፍራንሲስ እሷ ዝግጁ ከሆነች እሱን ያለፈውን ረስተው ለመቀጠል ዝግጁ መሆኑን ይናገራል። ቤተሰቡ በመኪናው ተነስተው እንደ ማንኛውም ሰው ወደ ሰሜን ለመሄድ ይወስናሉ። ጆሹዋ አጎቱ ዲያጎ ወደ ሰሜን እንደሄደ ይናገራል። ፍራንሲስ ከከተማ ከመውጣታቸው በፊት ዲያጎ ለአይሪስ ደውሎላት እንደነበረ ሲያውቅ ይቆጣል። ለእሱ ለምን እንዳልደወለለት ሲጠይቅ አይሪስ ዲያጎ ሲደውልለት ስልክ አታነሳም ትለዋለች። አሁን ፍራንሲስ ሚስቱ ወደ ሰሜን መሄድ የፈለገችው ዲያጎ እዛ ስላለ ነው ብሎ ያስባል። አይሪስ ግን ይህንን ትክዳለች። በዚህም ጭቅጭቅ ይነሳል። ጆሹዋ መኪናውን እንዲያቆሙ ሲጮህ ብቻ ንትርኩ ተቋረጠ። ድልድዩ በተተው ተሽከርካሪዎችና በወታደራዊ አጥር ተዘግቶ ነበር። አይሪስ መኪናው የሚያልፍበት በቂ ቦታ እንዳለና አጥሩን ማለፍ እንደሚችሉ ትናገራለች። ነገር ግን ፍራንሲስ ወታደሮቹ አጥሩን ያኖሩበት ምክንያት አላቸው ይላል። ፍራንሲስ መመለስ አለባቸው ሲል አይሪስ እምቢ ብላ ከመኪናው ወረደች። ከዚያም አጥሩን ለማንቀሳቀስ ሞከረች፣ ነገር ግን አልተሳካም። አይሪስ አጥሩን ለመቁረጥ ቢላ ተጠቀመች። ወደ ዞምቢነት የተቀየረው ወታደር ከበስተጀርባዋ ብቅ አለ። ፍራንሲስ መሬት ላይ ተኝ እስኪላት ድረስ በተቻላት ፍጥነት ሮጠች። መሬት ላይ እንደተኛችም ፍራንሲስ ዞምቢውን ለመግደል ተኩስ ይከፍታል።
ጥንዶቹ ሲገናኙ ሌላ ዞምቢ ከበስተጀርባ ይመጣል። ጆሹዋ ለማስጠንቀቅ የመኪናውን ጥሩምባ ይነፋል። ፍራንሲስም በፍጥነት ይህንን ዞምቢ ይገድለዋል። በሚያሳዝን ሁኔታ የጥሩምባው ድምፅ የበርካታ ዞምቢዎችን ትኩረት ሳበ። እነሱ መኪናውን ከበው ልጆቹ በድንጋጤ እንዲጮሁ አደረጓቸው። ፍራንሲስ ሁሉንም ለመግደል ፈለገ፣ ነገር ግን አይሪስ ስለ ልጆቿ ተጨንቃለች። ስለዚህ ፍራንሲስ ትኩረታቸውን ለመሳብ መንጋው ወዲያውኑ እሱን ማሳደድ ይጀምራሉ። እሱም ሲጠጉት አንድ ባንድ ይተኩስባቸዋል። ይህም አይሪስ ልጆቹን ይዛ አብረው እንዲያመልጡ ጊዜ ሰጣቸው። የፍራንሲስ ጥይት ሲያልቅ ከመኪናው ላይ ከመውጣቱ በፊት ከሞተው ወታደር ላይ የእጅ ቦምብ ይወስዳል። ከመኪና ወደ መኪና ሲዘል ዞምቢዎቹ ሊይዙት ሞከሩ። ነገር ግን ፍራንሲስ በቂ ርቀት ላይ ሲደርስ ሙሉን መንጋ በአንድ ፍንዳታ ለመግደል ቦምብ ወረወረባቸው። ከዚያ በኋላ ቤተሰቡ በእግራቸው ወደ ቤቱ ተመለሱ። ፍራንሲስም ለአይሪስ በእሷ መንገድ ስለሞከሩት አሁን ደግሞ በእሱ መንገድ እንደሚያደርጉት ይነግራታል። ከሁለት ሳምንት በኋላ ፍራንሲስ ወደ ድልድዩ ተመልሶ መኪናው ላይ ይገባል። መኪናው አሁንም ይሰራል፣ ነገር ግን መሄድ አልቻለም። ከሰዓት በኋላ ቃሬዛ ላይ አንዳንድ ቁሳቁሶችን እየጎተተ በእግሩ ወደ ቤት መጣ። አይሪስ መኪናውን ለምን እንዳላመጣው ስትጠይቀው መኪናው እንደተበላሸ ይነግራታል። ካመጣቸው ቁሳቁሶች መካከል ነዳጅ ስላለ ፍራንሲስ የልጅነት ጊዜ አስፈሪ ትዝታዎች ወደሚታዩበት ቤዝመንት ለመግባት ራሱን ያስገድዳል። ጄኔሬተሩን ካበራ በኋላ የኤሌክትሪክ ኃይል ተመለሰ። እንዲሁም የአይሪስን ተወዳጅ ሙዚቃ ይከፍታል። ልጆቹ ከእሱ ጋር ሲደንሱ አይሪስ ግን ዝም ብላ ትመለከታለች። በኋላ ፍራንሲስ የቪዲዮ ካሴቶች ያሉበት ሳጥን ያገኝና የሰርጉን ቪዲዮ ለማየት ይወስናል። አይሪስ ይህንን ብታስተውልም ትታው ትሄዳለች። ፍራንሲስ ወደ ኩሽና ይከተላትና በቀስታ አቅፏት በኩሽናው ጠረጴዛ ላይ ፍቅር እንዲሰሩ ያግባባታል። የበንዲ እንዳለ ጆሹዋ ስልኩን ቻርጅ አድርጎ የሴት ጓደኛው ቪዲዮዎች እያየ ነበር። ሉካስም አብሮት እንዲቆይ ይፈቅድለታል። ከዚያም አብሮ የአባታቸውን የልጅነት ፎቶዎችን ያያሉ። ሉካስ የጆሹዋ ገጽታ ልክ የአጎቱን የዲያጎን ወጣትነት እንደሚመስል ያስተውላል። በሚቀጥለው ቀን ጠዋት ፍራንሲስ አይሪስን ስለጎዳት ይቅርታ ይጠይቃታል። አሁን ግን የአስከፊ ቤተሰቡ ስለሌለ ሁለተኛ እድል ሊኖራቸው እንደሚችል ይነግራታል። በዚህ እርሻ ላይ አዲስ ሕይወት መጀመር ይፈልጋል። አይሪስም እሺ ትለዋለች። ከዚያም ፍራንሲስ ለቁርስ የሚሆን እንቁላል ለማምጣት ወደ ዶሮች ማቆያ ይሄዳል። እዚያም የዱር ውሻ በማየቱ ይደነግጣል። ውሻው ያለማቋረጥ ጮኸበት። ፍራንሲስ ግን ሊያስፈራው ሞከረ። በዚህም ውሻው እጁን ይነክሰዋል። አንዲት ዶሮ ሰርቆ ከጎጆ በታች በቆፈረው ቀዳዳ ያመልጠዋል። አይሪስ ነርስ ስለሆነች የፍራንሲስን ቁስል በቀላሉ ታክማለች። ነገር ግን የእብድ ውሻ በሽታ መከላከያ ክትባት ለመውሰድ ወደ ሆስፒታል መሄድ አለበት ብላ ታስባለች። ፍራንሲስ ግን ጠረጴዛውን በመምታት ደህና መሆኑን ይነግራታል። በውጪ ጆሹዋ ሬዲዮ መክፈት ቻለ። ዴልታ ካምፕ የሚሉ ቃላትንም ሰማ። ነገር ግን በሚያሳዝን ሁኔታ ባትሪው ያልቅና በብስጭት ይጮሃል። ወላጆቹ ሲመጡ አይሪስ ጆሹዋ መረጃ በማግኘቱ ትደሰታለች። ፍራንሲስ ግን ጆሹዋ በምናቡ የፈጠረው ነገር እንደሆነ ይናገራል። በእራት ጊዜ አይሪስ ያንን የዴልታ ካምፕ መፈለግ እንዳለባቸው አጥብቃ ትናገራለች። ፍራንሲስም መኪናውን እንዲጠግን ትለምነዋለች። ሆኖም ፍራንሲስ በድልድዩ ላይ የነበሩትን ዞምቢዎች በማሰብ ካምፑ አስተማማኝ ላይሆን እንደሚችል ያስባል። መከራከር ጀመሩ። ፍራንሲስም ያዩትን ሞት ሁሉ ለምሳሌ በሉካስ ትምህርት ቤት የተከሰተውን ወረርሽኝ ያነሳል። ትዝታው ያሳዝነው ሉካስ ለመጽናናት ወደ አባቱ እቅፍ ይሮጣል። አይሪስ ግን እንደተጫወቱባት ስለተሰማት ከጠረጴዛው ተነስታ ትሄዳለች። በማግስቱ ጠዋት ጆሹዋ ሙዚቃ መክፈት ስለፈለገ እንደገና ጄኔሬተሩን ማብራት ይችሉ እንደሆነ ፍራንሲስን ይጠይቀዋል። ፍራንሲስ እምቢ ሲለው ጆሹዋ በውጭ ሌሎች ሰዎችን ማወቅ እንደሚፈልግ ይናገራል። ፍራንሲስ ተቆጥቶ በድልድዩ ላይ የሆነውን ነገር ያስታውሰዋል። ጆሹዋ ለመግደል ድፍረት እንዳለውም ይጠይቀዋል። ጆሹዋ ድፍረቱ እንዳለው ሲናገር ፍራንሲስ ወደ ሜዳው መሃል ወስዶ አባቱ እርሻውን ከሌቦች እንዴት መከላከል እንዳለበት ያስተማረውን ታሪክ ይነግረዋል። እንጨት ላይ ማሰሮ ካስቀመጠ በኋላ ሽጉጡን ለጆሹዋ ይሰጠውና እንዲለማመድ ጠየቀው። ጆሹዋ ቢተኩስም የታለመውን መምታት ግን አይችልም። የተኩሱ ድምጽም ፍራንሲስ ተጨማሪ የልጅነት ቅዠቶች እንዲታዩት ያደርገዋል። በመቀጠል ፍራንሲስ የጆሹዋን አቋቋም ያስተካክላል፣ ነገር ግን አሁንም አይመታም። አይሪስና ሉካስ ድምፁን ሰምተው ሊያዩዋቸው ይመጣሉ። ፍራንሲስ ግን ጆሹዋ መማር እንዳለበት ይናገራል። ልጁም በመጨረሻም ይጮህበታል። ስለዚህ ጆሹዋ አንደኛው ጥይት ማሰሮን እስኪመታው ድረስ
በርካታ ጥይቶችን ይተኩሳል። ይህም ፍራንሲስ ሌላ አስፈሪ የአባቱን ምስል እንዲያይ ያደርገዋል። ጆሹዋ ሲጨርስ እያለቀሰ ነበረ። ፍራንሲስ ግን በጥሩ ሁኔታ እንደሰራ በመግለጽ ሽጉጡን ይቀበለዋል። በድንገት የተኩስ ድምፁን ተከትለው በርካታ ዞምቢዎች በሜዳው ላይ ይመጣሉ። ቤተሰቡ ወዲያውኑ መሮጥ ይጀምራል። መንጋውም ያሳድዳቸዋል። ወደ ላይኛው ፎቅ ሄደው ከመደበቃቸው በፊት በሩን ለመዝጋት አንድ ሳጥን ያንቀሳቅሳሉ። ፍራንሲስ በረንዳው ላይ ሆኖ ሲመለከት ዞምቢዎቹ ቤቱን ሲከቡት ያያል። ብዙም ሳይቆይ መስኮቶቹን እየሰበሩና በሮቹን እየገፉ ይገባሉ። በዚያ ቅስፈት በመንገዱ ላይ የመኪና ጥሩምባ መጮህ ይጀምራል። የዞምቢዎቹን ትኩረት ሲስብ መኪናው በተቻለ ፍጥነት ይነዳዋል። ዞምቢዎቹም ተከትለውት ይሮጣሉ። በማለዳ ፍራንሲስ ዶሮዎቹ ሁሉ መጥፋታቸውንና መሰበራቸውን ለማየት ይወጣል። ከዚያም በወንዙ አጠገብ ትላንት ማታ የነበረውን መኪና እስኪያይ ድረስ መንገዱን ይከተላል። የመኪናው አሽከርካሪ ወንድሙ መሆኑንም አወቀ። ዲያጎ ቤተሰቡን እንዳጣ ያስረዳል። ፍራንሲስም ወላጆቻቸው መሞታቸውን ሊነግረው ይገደዳል። በመቀጠል ዲያጎ ፍራንሲስን ስላስቀየመው ይቅርታ ይጠይቃል። እንዲሁም ወደ ሰሜን እየሄደ መሆኑን ነገረው። ስለዚህ ፍራንሲስና ቤተሰቡ አብረው እንዲሄዱ ይፈልጋል። የተቆጣው ፍራንሲስ ሽጉጡን ወደ ዲያጎ በመጠቆም ከቤተሰቡ እንዲርቅ ይነግረዋል። ግን ወንድሙ ነው። ስለዚህ ዲያጎ ከመሄዱ በፊት ካርታ ጥሎለት ይሄዳል። ፍራንሲስ ካርታውን አንስቶ ለማቃጠል ተዘጋጀ፣ ግን ሊያደርገው አልቻለም። በመቀጠል ዲያጎ ጃኬቱን ትቶ መሄዱን ያስተውላል። ወደ ቤት ሲመለስ ጃኬቱን ለአይሪስ ያሳያታል እና ዲያጎ መሞቱን ይነግራታል። ፍራንሲስ በጥርጣሬና በፍርሃት ተውጦ መስኮቶቹን በሙሉ በሳንቃዎች ለመዝጋት ይወስናል። አይሪስ ጆሹዋ ከእሷ ጋር ሲጋራ እንዲያጨስ ትፈቅድለታለች። ፈገግታው የአንድ ሰው ፈገግታ እንደሚመስል ትነግረዋለች። ነገር ግን የማን እንደሆነ አልገለጸችም። የበንዲ እንዳለ ሉካስ ዝንብ ለመግደል ሲሞክር ተከትሏል። ወደ ቤዝመንት ይገባል። አይሪስ ዞምቢው እየደከመ መሆኑን ታስተውላለች እና በቅርቡ ዞምቢዎች ሁሉ እንደሚሞቱ ስለዚህ መውጣት እንደሚችሉ ትገምታለች። ይህንን ፍራንሲስ በስውር ይሰማዋል። እሱ ግን ቤተሰቡ ማጣት አይፈልግም። በኋላም በሜዳው ላይ ፍራንሲስ ዞምቢ ፈልጎ ራሱን ይቆርጠዋል። ከዚያም እየጮኸ ወደ ቤት ከመሮጡ በፊት ጥቂት የዞምቢ ደም በልብሱ ላይ ይቀባል። ቤተሰቡ እሱን ለመፈተሽ ይመጣሉ። እሱም እንደተጠቃ በማስመሰል የዞምቢውን ራስ ያሳያቸዋል። ልጆቹ በፍርሃት ወደ ቤቱ ሲሮጡ ፍራንሲስ አሁንም በውጪ ብዙ ዞምቢዎች ስላሉ እዚህ መቆየት እንዳለባቸው ይናገራል። በመኝታ ክፍል ውስጥ ፍራንሲስ ለመታጠብ የቆሸሸውን ልብስ ያወልቃል። ጆሹዋ ካርታው ከኪሱ ሲወድቅ አየ። ምሽት ላይ ፍራንሲስ በሙዚቃና በገና ዛፍ ቤተሰቡን ያስገርማቸዋል። ጊዜው መስከረም ቢሆንም ጥሩ ነገር እንደሚገባቸው ያስባል። በእራት ጊዜ ፍራንሲስ ለገና ምን አይነት ስጦታ ማግኘት እንደሚፈልጉ ሲጠይቃቸው ሉካስ ብስክሌት ሲመርጥ፣ ጆሹዋ ደግሞ በመኝታ ክፍል ውስጥ ያየውን ካርታ እንደሚፈልግ ይናገራል። ነገር ግን ፍራንሲስ እንዲህ አይነት ካርታ አለመኖሩ ክዶ ይከራከራል። ሉካስ ፍራንሲስ ምን እንደሚመኝ ሲጠይቀው ፍራንሲስ አንድ ተጨማሪ ልጅ እንደሚፈልግ ይናገራል። አይሪስ አሁን ባለው ሁኔታ ይህ በጣም መጥፎ ሐሳብ እንደሆነ ታስባለች። እሷ የምትመኘው አሁን መሄድ እንደሆነ ትናገራለች። ፍራንሲስ የራሷን ቤተሰብ እንደማትወድ ይከሳታል። ወረርሽኙ ከመከሰቱ በፊት እንኳ እሷ እነሱን ጥላ ለመሄድ አስባ እንደነበር ለልጆቹ ይነግራቸዋል። አይሪስ ለልጆቿ ይቅርታ እየጠየቀችና ደስተኛ ስላልነበረች አእምሯን ለማከምና ለእነሱ የተሻለች እናት ሆና ለመመለስ ጥቂት ጊዜ ለብቻዋ መሆን አስፈልጓት ነበር። ፍራንሲስ በንዴት ጠረጴዛውን በመምታት የቀረውን እውነት በሙሉ ይጠይቃል። ጆሹዋ እናቱን ለመከላከል ሲሞክር ፍራንሲስ ዲቃላ ብሎ ይሰድበዋል። አይሪስና ዲያጎ የፍቅር ግንኙነት እንደነበራቸውና ጆሹዋ በእውነቱ የዲያጎ ልጅ እንደሆነ ግልጽ ይሆናል። አይሪስ ይህንን በልጆቿ ፊት በማድረጉ በፍራንሲስ ላይ ትጮህበታለች። እንዲሁም ልትተው የፈለገችው እሱን እንጂ ሙሉ ቤተሰቡን እንዳልነበረ ትነግረዋለች። አይሪስ ካርታውን ስትጠይቅ ፍራንሲስ አውጥቶ ሊያቃጥለው ይጀምራል። አይሪስ ልታስቆሙ ብትሞክርም ልጆቹ እያለቀሱ ይከለክላታል። አይሪስ ከክፍሉ ሮጣ ከመውጣቷ በፊት ባለቤቷን በጥፊ ትመታዋለች። ከዚያም ፍራንሲስ እንደገና ተቀምጦ ምንም እንዳልተፈጠረ ልጆቹ እራታቸውን እንዲበሉ ይነግራቸዋል። ከሳምንታት በኋላ ፍራንሲስ በሜዳው ላይ በድንገት የተኩስ ድምፅ ይሰማል። በአካባቢው ምንም ነገር ባያይም አሁንም ይጨነቃል። ፍራንሲስ አሁንም ዞምቢዎቹ በውጭ እንዳሉ ለቤተሰቡ ይናገራል። ነገር ግን ጆሹዋ በሳምንታት ውስጥ አንድም ዞምቢ ስላላዩ ውሸታም እንደሆነ ይነግረዋል።
በመጨረሻ በቂ ድፍረት በማግኘት ጆሹዋ ፍራንሲስ ልክ አባቱ በእሱ ላይ እንደሚያደርገው ሁሉ እነሱንም በኃይል እያገታቸው እንደሆነ ይናገረዋል። ፍራንሲስ ቀስ በቀስ አእምሮን እያጣ በመምጣት ጆሹዋን ይሰድበዋል፣ እንዲሁም በጥፊ መተዋል። በዚህም በሰዓቱ ላይ ደም ይነካል። እነሱም ደህንነታቸውን ለመጠበቅ ሲል ሁሉንም ነገር እንዳደረገ እና እዚያው ውስጥ መቆየት እንዳለባቸው በመጮህ ይናገራል። ይሄ ውጥረት የነገሰበት ወቅት በበሩ ላይ በተንኳኳ ድምፅና በአንድ ወንድ ድምፅ ይቋረጣል። ይህ እንግዳ ሰው ወታደር እንደሆነና እርዳታ እንደሚፈልግ ይናገራል። ፍራንሲስ እንዲሄድ ይነግረዋል። ነገር ግን ጆሹዋ በሩን ሲከፍተው የቆሰለው ኮርኩዌራ ወድቆ ይገባል። ኮርኩዌራ እንዳልተነከሰ ይምላል። ከዴልታ ካምፕ እንደመጣ እየተናገረም ቆዳውን ያሳያቸዋል። የእሱ ቡድን ቁሳቁስ ለማምጣት ወደ ከተማ ሄዶ ነበር። ሲመለሱ በዞምቢዎች ጥቃት ደረሰባቸው። ፍራንሲስ ይሄ ዞምቢዎች በሁሉም ቦታ ስላሉ እሱ ትክክል እንደነበር የሚያረጋግጥ ይመስሏል። ነገር ግን ኮርኩዌራ ይህ እንደ አካባቢ እንደሚለያይና በካምፑና በዚህ ቤት መካከል ብዙ ፍጥረታት እንደሌሉ ይናገራል። በተጨማሪ እሱ ጥቃት በደረሰበት በዲያጎ ተልኮ ወደዚህ እንደመጣ ይገልጻል። ፍራንሲስ ኮርኩዌራን ለማባረር ሲሞክር የቀረው ቤተሰብ ሊረዳው ይፈልጋል። በመጨረሻም ፍራንሲስ እንዲቆይ ይፈቅድለታል። ነገር ግን ቤዝመንት ክፍል ውስጥ ይቆልፍበታል። በሌሊት አጋማሽ ላይ ጆሹዋ አይሪስን ቀስቅሶ እየሄደ እንደሆነ ይነግራታል። ፍራንሲስን ከዚህ በላይ መታገስ አልቻለም። እንዲሁም ዲያጎ ከጥቃቱ ተርፎ እንደሆነ ለማረጋገጥ ይፈልጋል። በማግስቱ ጠዋት ፍራንሲስ ስለ ጨቋኙ አባቱ ሌላ መጥፎ ሕልም ካየ በኋላ ይነቃል። በኩሽና ውስጥ ከቁስሉ ካገገመው እንግዳ ጋር ቁርስ እየበሉ ያገኛቸዋል። ፍራንሲስ ጆሹዋ የት እንዳለ ሲጠይቅ ሉካስ እንደማያውቅ ይናገራል። ጥርጣሬ የገባው ፍራንሲስ ወደ ዋናው በር ሄደ። በሩም ተከፍቶ አገኘው። ስለዚህ የሆነውን ነገር ገመተም። በንዴት እየተቃጠለ ወደ ኩሽና ተመልሶ እንግዳውን ሰው ለመግደል ጭንቅላቱን በመዶሻ ይመታዋል። በመቀጠልም በጣም ለደነገጠችው አይሪስ ራሷን እንድትስት ያደርጋታል። ከተወሰነ ጊዜ በኋላ አይሪስ እና ሉካስ በቤዝመንት ውስጥ ይነቃሉ። በኩሽና ውስጥ ፍራንሲስ በጠረጴዛው ላይ ካለው አስክሬን አጠገብ የወታደር አሻንጉሊቱን አስቀምጦ ቁርስ ይበላል። በውጭ የዱር ውሻ ሲጮህ ሲሰማ ትኩረቱ ይከፋፈላል። ከጥቂት ጊዜ በኋላ ፍራንሲስ የወታደሩን ዩኒፎርም ለብሶ እና የስጋ ትሪ ይዞ ቤተሰቡ እንዲበሉ ይጋብዛቸዋል። ሉካስም የተወሰነ ለመውሰድ ይፈልጋል። ነገር ግን አይሪስ ስላላመነችበት ትከለክሏለች። ፍራንሲስ በብስጭት ትሪውን መሬት ላይ ከመወርወሩ በፊት ጥቂት ይበላል። አይሪስ ከትሪው ላይ የወደቀውን ቢላዋ አይታ ለመውሰድ ትሞክራለች። ሆኖም ፍራንሲስ ዞር ሲል በእግሯ ትደብቀዋለች። ፍራንሲስን ትኩረቱን ለመሳብ አንዳንድ የፍቅር ቃላትን ትነግረዋለች። ነገር ግን እሷን ማመን እንደማይችል ይነግራታል እና ከመሄዱ በፊት ቢላዋውን ያነሳት። በጣም የደነገጠችው አይሪስ ትሪውን በበሩ ላይ ትወረውረዋለች። አጥር ላይ ሆኖ የተቸነከረውን የመስኮት ሰሌዳ ለመሳብ ብትጠቀምበትም በመጨረሻ ትወድቃለች። በእኩለ ሌሊት ሉካስ በአንድ ሐሳብ አይሪስን ይቀሰቅሳታል። በድንገት መጮህ ይጀምራል። ስለዚህ ፍራንሲስ እሱን ለመፈተሽ ወደ ቤዝመንት ክፍሉ በፍጥነት ይገባል። አይሪስ ፍራንሲስን በጀርባው ትወጋዋለች። ቁልፎቹን ትወስዳለች። ከዚያም እሷና ሉካስ ፍራንሲስ መተኮስ ከመጀመሩ በፊት በሩን ዘግተው ከክፍሉ ይሮጣሉ። እዚያ ታች መሆኑ ፍራንሲስ ሁሉንም አስጨናቂ ትዝታዎች እንዲያይና አእምሮ እንዲታወክ ያደርገዋል። አይሪስና ሉካስ ወደ ውጭ ሲሮጡ ዞምቢ የሆነው ዲያጎ አስክሬን ሲበላ ያገኙታል። ወደ ቤቱ ውስጥ ያሳድዳቸዋል። አይሪስ በደረጃው ለመውጣት ትሞክራለች። ነገር ግን ዲያጎ እግሮቿን ይዞ እንድትወድቅ ያደርጋታል። አይሪስ እንዳይነክሳት ለመከላከል ስትሞክር ሉካስ ዲያጎን በባትሪ መብራት ይመታዋል። ከዚያም ዲያጎ ሉካስን ለማጥቃት በላዩ ላይ ይዘላል። አይሪስ ወዲያውኑ ዲያጎን ትኩረቱን ለመሳብ ዕቃዎችን ትወረውርበታለች። የቤተሰቡን ጩኸት የሰማው ፍራንሲስ ለማምለጥ መቆለፊያው መስበር እስኪችል ድረስ በሩን በከፍተኛ ሁኔታ ይመታል። ዲያጎ አይሪስን ሊነክሳት ሲል ፍራንሲስ በላዩ ላይ ዘሎ በሽጉጡ ጭንቅላቱን ደጋግሞ ይመታዋል። በኋላም ፍራንሲስ ለሁሉም ነገር አይሪስን ይወቅሳታል፣ እንዲሁም ሊገድላት ይዘጋጃል። ነገር ግን ሉካስ መነከሱን በመግለጽ ጣልቃ ይገባል። ፍራንሲስ በአዘን ይዝለፈለፋል። ስለዚህ አይሪስ ብቻዋን መስራት ይኖርባታል። ለሉካስ ጥቂት መድኃኒት ከሰጠችው በኋላ ኢንፌክሽኑ እንዳይሰራጭ የተነከሰውን ክንድ ትቆርጣለች። በጣም የሚያሰቃይ ሂደት ቢሆንም ቢያንስ ሉካስ ይተርፋል። አይሪስ ሆስፒታል እና የደም ልገሳ እንደሚያስፈልገው ትናገራለች። ስለዚህ ባለቤቷ መኪናውን እንዲያመጣ ለመነችው። ድልድዩ ላይ ለመድረስ በተቻለው ፍጥነት ይሮጣል።
እዚያም ጆሹዋን ከሽጉጥ ጋር ያገኘዋል። ፍራንሲስ የሆነውን ነገር ከማብራራቱ በፊት ጆሹዋ ተኩሶ ይጥለዋል። ድንጋጤ ወዲያውኑ እንዲጸጸት አደረገው። እያለቀሰም ለአባቱ ይቅርታ ይጠይቃል። ፍራንሲስ ከመሞቱ በፊት ልጄ ብሎ ይጠራዋል። ከዚያም ጆሹዋ መኪና ውስጥ ገብቶ ወደ ኋላ መመለስ ይጀምራል። በቤቱ ውስጥ አይሪስ በውጭ የመኪና መብራቶችን ከመመልከቷ በፊት ለሉካስ ይቅርታ ትጠይቀዋለች። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።